ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም፣ ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ከሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ ነው። ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ስለዚህ ክርስቲያን ተስፋ ይቁረጥ የሚባለው ለዛ ነው። ክርስቲያኖች ዛሬ ላይ ያላችሁ ማንነት፣ ዛሬ ላይ የምንጠላው ብዙ ነገር፣ እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን ድምር ውጤት እኛን አይገልጸንም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ለዛ ነው ብዙ ሰው ተስፋ ይቆርጣል። ዛሬ ላይ ክፉ መስራቱን የሚያየው ነገ እኮ ልቡን ከከፈተለት እግዚአብሔር ደግ ሊያሰራው ይችላል አይችልም? ይችላል አይችልም? ክርስቲያኖች እግዚአብሔር እናንተን የሚያይበት አይንና እናንተ ራሳችሁን የምታዩበት አይን በጣም ይለያያል። እግዚአብሔር እናንተን የሚያይበትና ሰዎች እናንተን የሚያዩበት አይን በጣም የተለያየ ነው። ከጥያቄ ያለፈ የተግባር ነገር ስለማንጠየቅ እንዴት እኮ የላሸቀ መንፈሳዊ ህይወት እንዳለን ማንም ከኛ መካከል ያለንን እምነት ጥንካሬ ሊያሳይ የሚችል የሚፈትን ፈተና ስላልመጣብን ማን ማመኑ ማን አለማመኑ በምን ይታወቅ? እንደዚህ አይነት ጸባይ ያለን ሰዎች አለን። በነገራችን ላይ ለእግዚአብሔር ይሁን ለቤተ ክርስቲያን የሆነ ነገር አድርገን ካልተነገረልን እንዳላደረግን፣ ካልተዘመረልን እንዳልሰራን የሚመስለን ሰዎች አለን። ክርስቲያኖች በመንፈሳዊ ህይወታችሁ ለእግዚአብሔር ልታረጉለት የምትፈልጉትን ነገር በሙሉ ካረጋችሁለት በኋላ ምስጋናው ከሰው እንዲመጣ አትጠብቁ። እግዚአብሔር ያመሰግናል። እግዚአብሔር ሲያመሰግን በንግግር ብቻ አይደለም፣ በህይወትም ጭምር። እግዚአብሔር ሲሰጥ በጆሮአችሁ ሰምታችሁ እንድትጠግቡት ብቻ የሚያደርግ ምስጋና ብቻ አይደለም፣ በህይወታችሁ የምትናፍቁት አምላካችሁ ጋር አብራችሁ መኖር የሚያስችላችሁን ነገር በሙሉ መስጠት ይችላል። ሰው ገንዘብ ይዞ ቤተክርስቲያን ሲመጣ፣ ሰው ዕጣን ጧፍ ዘቢብ ይዞ ቤተክርስቲያን ሲመጣ ያስገባበትን የብዛት ልክ እያየ መመስገን የሚያስፈልገኝም በዛ ብዛት ልክ ነው ሊል አያስፈልግም። የሰጠው ለእግዚአብሔር ከሆነ የሚከፍለውም ማን ነው? የሚሰጠውስ ማን ነው? ዋጋውንስ በላይ በሰማያት በማይጠፋ መዝገብ የሚጽፍለት ማን ነው? ለእግዚአብሔር የሰጠነውን ታዲያ ለምንድነው ከሰው የምንፈልገው? ለእግዚአብሔር ያደረግነውን ለምንድነው ከሰው መተን የታለ ብለን የምንጠይቀው? እግዚአብሔር ግን አንዳንድ ነገሮችን በትልቅ ሰው ሳይሆን በተናቁት ሰው መስራት ስለሚፈልግ ነው። አንዳንድ ሰው ክርስቲያኖች ስለ እምነታችሁ ሲጠይቃችሁ መስማትና ማወቅ የሚፈልገው ስለ እምነታችሁ ብቻ አይደለም። አበው ሲናገሩ ምን ይላሉ? አፍ ሲከፈት ምን ይታያል ይባላል። ምን ይታያል? አው የምንናገራትን ነገሮች መርጠን መናገር አለብን። የማናውቀውን በምንናገርበት ጊዜ ላይ ንግግራችን ሳይሆን ጭንቅላታችንም ጭምር ስለሚታይ ቤተክርስቲያንም እኛ ነፍስ ላይ ዋጋ ሊያመጣ የሚችል ነገር ልናመጣ እንችላለን። እንዲህ ከመሆን እግዚአብሔር ይጠብቀን። ስሙ በደንብ የእግዚአብሔርን ስም በከንቱ አትጥራ አለ። እኛ የእግዚአብሔርን ስም የት ያልጠራ ነው ቦታ አለ? እውነት ይሁን ውሸት ለምደነዋል ዝም ብለን የምንጠራው። ቅዱሳት ምስጢራት የሚከብሩበት፣ የቤተ መቅደሱ ንዋያት የሚባረኩበት፣ ቅዱስ ስጋውና ክቡር ደሙ ሲፈተት እንኳን የሚጠራውን የእግዚአብሔር ስም እኛ አፍ ላይ እንደረከሰ እኮ ቀርቷል። እንደፈለግን የምንጠራው ለውሸቱም ለእውነቱም ማርያምን፣ ገብርኤልን፣ ኡራኤልን፣ እግዚአብሔርን እያለን የምንምለው። ወንጌል ግን ምንድነው የሚለው? እውነት ከሆነ እውነት እውነት በሉ፣ ውሸት እስከሆነ ሐሰት ሐሰት በሉ። እግዚአብሔር የሚገባውን ጊዜ ሳንሰጠው የሰረቅነው ሰዎች አለን። ገንዘቡም ይገዛናል፣ እኛ እግዚአብሔርም ይገዛናል እንላለን። ሆዳችንም ይገዛናል። ምንም አይገዛን ነገር አለ? አመንዝራዎች ነን ማለት ነው። እኛ ከልጅነታችን ጀምሮ ምን ያልሰራ ነው ኃጢአት አለ? እየተለማመድ ነው ያላሳደግ ነው ምን በደል አለኝ? ደፍረን አፋችንን ሞልተን ከልጅነት ጀምሮ ይሄን ጽድቅ ሰርቻለሁ የምንል ሰዎች ያርገን። አው ፍጹም መሆን የሚፈልግ እግዚአብሔርን በኃጢአት እያሳዘነው እንደሆነ መቼ ነው የምለወጠው እያለ የሚጨነቅ ሰው ካለ ያላችሁን ነገር በሙሉ ለእግዚአብሔር ስጡት። ሁሉን ነገር እንስጠው። እውነቴን ነው የምላችሁ ክርስቲያኖች። አንዳንዶች ኃጢአታችንን መተው ካለብን ክፉ ነገር መላቀቅ የከበደን ያንን ክፉ ነገር የምንወድበት ፍቅራችን ነቅሎ ስላልጠፋ። ምንም ባይኖራችሁ ኃጢአት ግን መተው ትችላላችሁ። እየሰማችሁ ነው? ምንም ልትሰጡት ለእግዚአብሔር የምትችሉት ነገር ላይኖር ይችላል። ኃጢአት ትታችሁ ግን ራሳችሁን መስጠት ትችላላችሁ? እንችላለን።
እግዚአብሔር ከኛ በላይስ ምን ስጦታ ልንሰጠው እንችላለን? ለሱ ጧፍ ነው፣ ዕጣን ነው፣ ዘቢብ ነው እንዳይመስላችሁ ክርስቲያኖች። እንደዛ ሲባል ደግሞ አታምጡ ማለት አይደለም። ግን ትልቁ ለእግዚአብሔር የሚፈልገው ነገር እናንተን። ዛሬ ትምህርታችን ርዕስ የምናደርገው በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለ ክፍለ ምንባብ ይሆናል። አስቀድሜ ምንባቡን አነብላችሁ ትሰሙትምና ከዛ በኋላ ወደ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ቃል እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለው። ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እኛ ለትምህርታችን ርዕስ እንዲሆነን ከዚህ ውስጥ የሚጎለኝ ምንድን ነው በሚል እንማራለን። እስቲ የሚጎለኝ በሉ እንጂ ምንድን ነው? ድገሙት። የሚጎለኝ ምንድን ነው? እስኪ ድገሙት። አሁንም ምንድን ነው በሚል ርዕስ እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦን፣ አእምሮን እንዲስልብን እንዲያሳድርብን ቅዱስ ፈቃዱ ይሁንልን። ቅዱስ ማቴዎስ ከአራቱ ወንጌላውያን መካከል አንዱ ነው። ቅዱስ ማቴዎስ በሚባለው መጠሪያው በመጽሐፍ ቅዱስ ውስጥ የሚጠራ ቢሆንም በሌሎች ወንጌላት ደግሞ ስለሱ ሲናገሩ የሌዊ ልጅ እያሉም ጭምር ይጠሩታል። ቅዱስ ማቴዎስ ጌታችንና መድኃኒታችን ኢየሱስ ክርስቶስን የተከተለው ከቀራጭነት ወይም ደግሞ ከገንዘብ ሰብሳቢነት ነው። ቀራጭነት በአሁኑ ቋንቋ ግብር ሰብሳቢነት እንደማለት ብተረጉሙት የቀደሙት ሰዎች ስራቸው እንደ ስራ ብቻ ሳይሆን በቀደመው ጊዜ ላይ የሚታሰበው ስራቸው ማንነታቸውንም ጭምር ይገልጣል ተብሎ ስለሚታመንም እያንዳንዱ ሰው በሚሰራው ስራ ይመዘን ነበር። ቅዱስ ማቴዎስ ቀራጭ በሆነበት ጊዜ ላይ ህዝቡ ይጠሉት፣ ቀራጮች የሆኑ ሰዎችንም ጭምር አብዝተው እስራኤላውያን ይጠሉ የነበሩበት ምክንያት አንደኛው ቀራጮች ቀረጥ ይሰበስቡ የነበሩት በጊዜው እስራኤልን ቀኝ ለገዛት ለሮም መንግስት ነው። ስለዚህ ቀረጥ ሰብስበው የሚያስገቡት ህዝቡንም እያስጨነቁ ገንዘብ አምጡ ብለው የሚወስዱት የሚገዟቸውን የሚያሰቃዩቸውን ሰዎች ሆድ ለመሙላት ነበር። ሁለተኛው ቀራጮች በህዝቡ ዘንድ በጣም ይጠሉ የነበሩት ደግሞ ከሚሰበስቡት ገንዘብ ላይ አብልጠው እየጠሩ ለራሳቸውም ኪስ ይወስዱ ነበር። ስለዚህ በሌላ ደግሞ ሌባም ጭምር ነበሩ፣ ይሰርቁ ነበር። እና ቅዱስ ማቴዎስ በዚህ ስራ ላይ በጣም ረጅም ዓመት ከመቆየቱ የተነሳ ብዙ ሀብት ነበረው፣ ብዙ ንብረት ነበረው። በዚህ ስራ ውስጥ ደግሞ ብዙ ዓመትንም በመዝለቁ ብዙ ሰዎች ያውቁት ነበር። ቀራጭነት ምን ያክል ክርስቲያኖች የተጠላና በእስራኤላውያን ዘንድ ብቻ ሳይሆን በነበረው ዘመን ህዝብ በጣም የተነወረ ስራ እንደሆነ የምታውቁት በሉቃስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረበት ክፍል አለ እና እንዲህ ብሎ አስተማረ ጌታችን። ወደ ቤተ መቅደሱም አንድ ፈሪሳዊና አንድ ቀራጭ ለጸሎት ገቡአል። ሁለቱም ጸሎት በሚያደርጉበት ጊዜ ላይ ቀራጩ የሰማዩን ርዝመት ከፍ ብዬ ላይ የሚገባኝ አይደለሁም ኃጢአተኛ ነኝና ብሎ ደረቱን እየደቃ ዝቅ ብሎ እንባውን እያፈሰሰ ሲያለቅስ ፈሪሳዊው ምን አለ? አቤቱ ጌታ ሆይ እንዲህ ቀራጭ አድርገህ ስላልፈጠርከኝ አመሰግንሃለሁ አለ። እየሰማችሁ ነው?
ቀራጭነቱን ፈሪሳዊው የጠላው ለምንድነው? ቅድም እንዳልኳችሁ ቀረጥ የሚሰበስቡት ቀኝ ለሚገዟቸው ሰዎች ነው። የሚሰበስቡት ላይ ደግሞ የተገባውን ገንዘብ ሳይሆን ከፍ ብለው ስለሚጠሩባቸው ህዝቡ ቀራጭነት ሙያውንም ቀራጭ የሆኑ ሰዎችንም ጭምር በደንብ አድርጎ ነው የሚጠላው። ይሄን ማንሳት ያስፈልገን ለምን መሰላችሁ ክርስቲያኖች? ኃጢአትና ኃጢአተኛነትን ለይተን ማወቅ እንድንችል ነው። ህዝቡ ማቴዎስና ሌሎች ቀራጮችን የሚጠላው ሙያቸውን ብቻ ሳይሆን ሰዎቹንም ጭምር ነው። ሙያውን የአንድ ሰውን የሚሰራውን ኃጢአት መጥላት ይቻላል። በደልን መጥላት ኃጢአትን መሸሽ ለክርስቲያን የተለመደ ነገር ነውና ኃጢአት የሚሰራውን ሰው ግን መጥላትና ኃጢአት የሚሰራውን ሰው ግን መግፋት ለኛ የተፈቀደ ነገር አይደለም። ክርስቲያኖች በ325 ዓመተ ምህረት ተነስቶ ቤተክርስቲያንን ሰላም ይነሳት የነበረው አሪዮስ የሚባል መናፍቅ ነበር። እየሰማችሁ ነው? አሪዮስ በጣም ከክፋቱ የተነሳ አባቶቻችን የልቡን ክፋት አይተው ቢያስተምሩት እንደማይመለስ ተረድተው የሰይጣን ታናሽ ወንድም ነህ አንተ እያሉ ይጠሩት ነበር። ሰይጣን ትልቁ ክፋቱ በመሰረቱ ክርስቲያኖች እግዚአብሔር እያለ እንደሌለ እግዚአብሔር የሚያደርገውን እንደማያደርግ አድርጎ ውሸት ማውራቱ አይደለም። ትልቁ ክፋቱ የሰይጣንም ሆነ የአጋንንት ትልቁ ክፋታቸው ተስፋ ቆርጠው ንስሐ መመለስ የሚችሉበትን እድል አለመጠቀማቸው ነው። ለዛ ነው አንድ ሰው እየተነገረው ንስሐ የማይገባ ከሆነ እየተነገረው እግዚአብሔር ይምርሃል እየተባለ አይምረኝም ብሎ የሚከራከር ከሆነ ይህ ሰው ከሰይጣን ያልተናነሰ ሰው ነው። ተግባሩ ነው እንጂ ተፈጥሮ አይደለም። በጣም ብዙ ወጣቶች ከኃጢአታቸው ብዛት የተነሳ በጣም ከሚያደርጉት መጥፎ ነገር የተነሳ ለብዙ ነገር ያልተገቡ እንደሆነ ይሰማቸዋል። ለምሳሌ በጣም በሱስ ውስጥ የተጠመዱ የሚያጨሱ የሚቅሙ የተለያዩ አደንዛዥ እጽን የሚጠቀሙ ወንድም እህቶቻችን ወደ ቤተ ክርስቲያን መግባት እግዚአብሔርን ማምለክ ለስሙ መንበርከክ እኔ የተገባኝ አይደለም ይላል። እሺ ይሄ የተገባ ካልሆነ አሁን የምታረገው ነገር ነው የተገባው ታዲያ? እግዚአብሔር የፈጠረህ እንዲህ ሆነህ እንድትኖር ነበር ግን ታዲያ አይደለም። ሰይጣን ግን ምን ያክል እንደሚሆን ርቀቱንም እንደሚሄድ ተመልከቱት። ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ከሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራ ነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ ነው። ስለዚህ አሪዮስንም ጭምር ስራውን ሲመለከቱት እንደ ሰይጣን ና ተመለስ ሲባል የማይመለስ ና ተንበርከክ ሲባል የማይንበረከክ ና ለእግዚአብሔር ተገዛ ቃሉን ተማር ከስተት ተማር ተመለስ ሲባል የማይመለስ ነበር። ቅዱስ ባስልዮስ ዘቂሳርያ ግን የቤተ ክርስቲያን አባት ነውና ምን ብሎ ተናገረ መሰላችሁ? እስኪ አሪዮስ ሆይ በሉ ሁላችሁ አሪዮስ ሆይ አንተን እወድሃለሁ ኃጢአትህን ግን አጥብቄ እጠላታለሁ። ባስልዮስ በረከቱ በሁላችን ላይ ይደርብን። ልዩነቱን አይታችሁት ከሆነ ቅዱስ ባስልዮስ የጠላው ስራውን ነው እንጂ እሱን ነው እንዴ? አይደለም። ማቴዎስን በጊዜው የነበሩ ሰዎች እሱንም ስራውንም ነበር ይጠሉ የነበሩት። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን መጥራትና መሰብሰብ በጀመረበት ጊዜ ላይ አብዛኞቹ የጠራቸው ሰዎች ችግር ያለባቸው ሰዎች ናቸው። ለምሳሌ ማቴዎስን ከቀራጭነት ሲጠራው ህዝቡ በሙሉ ሲመለከተው ቀራጭነት ኃጢአት ነው፣ ቀራጭነት በደል መስራት ነው ብለው ስለሚያስቡ ማንም ሰው አያቀርበውም ነበር። በብዙዎች የተገፋውን ቅዱስ ማቴዎስን ግን ክርስቶስ ሄዶ ተከተለኛል። ስሙ በደንብ። ቅዱስ ጳውሎስ ከሐዋርያት መካከል 12ቱ ባይቆጠርም ካሰጠው አገልግሎት አንፃር ሐዋርያው ቅዱስ ጳውሎስ እየተባለ ይጠራል። ይህ የቤተ ክርስቲያን ማህቶት መብራት የሆነው ቅዱስ ጳውሎስ በቀደመው አገልግሎቱ ቤተ ክርስቲያንንም የሚያምኑ ክርስቲያኖችንም የሚያሳድድ ነበር። የጳውሎስ ስም ለክርስቲያኖች በጣም የሚነካቸው የሚረብሻቸው፣ ጳውሎስ መጣ ሳኦል መጣ ሲባል ነፍስና ስጋቸው እስኪላቀቅ ይንቀጠቀጡ ነበር። ለምን? ቅዱስ ጳውሎስ በቀደመው ሳኦል ጥሩ ነገር የማይሰራ ሰው ስለነበረ ነው። ጥሩ የማይሰራውን ክርስቲያኖችን ሊገድል ተነስቶ ወደ ደማስቆ ይሄድ የነበረውን ቅዱስ ጳውሎስን ግን በብርሃን መልሶ የምታሳድደኝ እኔን ነው ብሎ አሳምኖ መሬት ስር እንዲወድቅ ያደረገው ጌታችን ኢየሱስ ክርስቶስ ነው። ምን ለማለት ተፈልጎ መሰላችሁ ክርስቲያኖች?
እግዚአብሔር እናንተን የሚያይበት አይንና እናንተ ራሳችሁን የምታዩበት አይን በጣም ይለያያል። እግዚአብሔር እናንተን የሚያይበትና ሰዎች እናንተን የሚያዩበት አይን በጣም የተለያየ ነው። በሰዎች ዘንድ ማቴዎስ ቀራጭ ነው። በክርስቶስ ዘንድ ግን ማቴዎስ ንስሐ ገብቶ ወንጌልን የሚያስተምር ሐዋርያ ነው። በሰዎች ዘንድ ቅዱስ ጳውሎስ አሳዳጅ ነው፣ ገዳይ ነው። በክርስቶስ ዘንድ ግን ስለ ስሙ የሚረገጥ ለስሙም ደግሞ ዋጋ የሚከፍል ሐዋርያ ነው። ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ስለዚህ ክርስቲያን ተስፋ ይቁረጥ የሚባለው ለዚያ ነው። ክርስቲያኖች ዛሬ ላይ ያላችሁ ማንነት፣ ዛሬ ላይ የምንጠላው ብዙ ነገር፣ እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን ድምር ውጤት እኛን አይገልጸንም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ለዛ ነው ብዙ ሰው ተስፋ ይቆርጣል። ዛሬ ላይ ክፉ መስራቱን የሚያየው ነገ እኮ ልቡን ከከፈተለት እግዚአብሔር ደግ ሊያሰራው ይችላል አይችልም? ይችላል አይችልም? ማቴዎስን እንደዛ ነው ያደረገው። ክርስቲያኖች ማቴዎስን ተከተለኝ አለው። ቅዱስ ማቴዎስም ቀራጭነቱን ገንዘቡን ከሚያስቀራቅምበት ቦታ ተነሳ። ቤቱም ትልቅ ድግስ ደገሰ። የራሱን የቁም ተስካር አውጥቶ አብልቶ አጠጥቶ ከዛ በኋላ ቤቱን ንብረቱን ሀብቱን ትቶት ክርስቶስን መከተል የጀመረው። ክርስቶስን የተከተለው ቅዱስ ማቴዎስ ታዲያ የዘላለም ሕይወትን መውረስ እንዴት እንደሚቻል ደግሞ የጠየቀውን የዚህን የባለጸጋውን ታሪክ ከቅዱስ ማርቆስና ከቅዱስ ሉቃስ ውጪ ጽፎ የምናገኘው እሱን ነው። በወንጌሉ ላይ ሲነበብ እንደሰማችሁት አንድ ባለጸጋ ወደ ክርስቶስ ቀርቦ እንዲህ ብሎ ጠየቀዋል። መምህር ሆይ የዘላለም ሕይወትን እንዳገኝ ምን ላደርግ ያስፈልገኛል አለ። እስኪ መምህር ሆይ በሉ። የዘላለም ሕይወትን እንዳገኝ ምን ላደርግ ይገባል? ይሄ ጥያቄ በመሰረቱ በጣም ልታደንቁት የሚገባ ጥያቄ ነው። ለምን መሰላችሁ? ይሄን ጥያቄ የጠየቀው ሰው ባለጸጋ ነው። ምንድነው አልኳችሁ? አልቸገረውም ማለት ነው። ገንዘብ አለው፣ ሀብት አለው፣ ንብረት አለው። ስንመለከተውም ደግሞ ጤነኛም ጭምር ነው። ከሁሉም ሀብት በላይ ትልቁ ሀብት ጤና ነው። ይሄ ሰውዬ አለው። ከጤናው ቀጥሎ ደግሞ ሰው በዚች ምድር ላይ ሲኖር ሊኖረው የሚችለውን ገንዘብም በሉት ቤትም በሉት ንብረትም በሉት አለው። ይሄ ባለጸጋ እግዚአብሔር ፊት ቆሞ ብዙ ጥያቄ መጠየቅ ይችላል። ለምሳሌ ጌታዬ ሆይ ሀብታም ነኝ ባለጸጋ ነኝና ባለጸጋነቴን አስቀጥዬ እንድኖር ምን ላድርግ ብሎ መጠየቅ ይችላል አይችል? ይችላል። እንደ ባለጸጋነቱ ብዙ ሊያሳስቡት የሚችሉት ነገሮች ነበሩ። ሀብቱ ንብረቱን ተኮር የሆነ ጥያቄ መጠየቅ ይችላል። ያ ባለጸጋ ግን የሚገርማችሁ ከክርስቶስ ዘንድ ቀርቦ የጠየቀው ስለ ገንዘቡና ስላለው ነገር ሳይሆን ስለ ጎደለው የመንግስተ ሰማያትን ሕይወት ማግኘት እንደሚችል ሊያስገነዝበው የሚችለውን ጥያቄ ጠየቀው። መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለ። ጌታችን ኢየሱስ ክርስቶስ የዚህን ባለጸጋ ጥያቄ ከመሰማ በኋላ የመለሰለትን መልስ ሲነበብ ሰምታችሁታል። ለምን መምህር ቸርስ ነህ ብለህ ትጠራኛለህ? መልካም የሆነ አንድ ነገር ብቻ ነው አለ። እየሰማችሁ ነው? መልካም የሆነ ስንት ነገር ብቻ ነው? ስንት? እስኪ የምታውቁት ነገር በሙሉ መልካም የሆነ አንድ ነገር ብቻ ጥሩ ብትባሉ አንድ ነገር ብቻ ትጠራላችሁ? እየሰማችሁ ነው? መልካም የሆነ አንድ ነገር ብቻ ነው ወይ? አዎ ወይ አይበሉ እንጂ ነው። አይደለም አይደለም። እስኪ መልካም የሆኑ ብዙ ነገሮች ንገሩ። ከአንድ በላይ እሺ የሆነ ሌላ ነገር ንገሩ። ንስሐ ገብቶ መቁረብ መልካም የሆነ ነገር ነው፣ ጥሩ ነው። አዎ ሰው ንስሐ ገብቶ ቁርባን የሚቀበለው ግን በማን ማመን ሲጀምር ነው? መጀመሪያ አዎ ሁሉም ነገር መልካም የሆነው ነገር በሙሉ ሲጠቃለል ክርስቲያኖች እግዚአብሔር ነው፣ ሌላ ምንም ነገር የለም። ክርስቶስ ግን ይሄንን ባለጸጋ ለምን ቸር ወይም መምህር ትለኛለህ? መልካም የሆነው አንድ ነገር ብቻ ነው ያለው እሱ መልካም እንደሆነ እንዲያውቅ ብቻ ፈልጎ አይደለም። ስሙ ባለጸጋው ምንም እንኳን ጥያቄው ደስ የሚያሰኝ በእግዚአብሔር ፊትም የሚያስመሰግን ቢሆንም እሱ ግን የማያስመሰግን ማንነት ነበረው። ያም ደግሞ ምንድነው? ውዳሴ ወይም ምስጋና ይፈልግ ነበር። ምን ይፈልግ ነበር? ምስጋና ይፈልግ ነበር። ክርስቶስን መምህር ሆይ ብሎ የጠራው መምህር እንደሆነ አምኖበት አይደለም። ይሄ ሰውዬ ባለጸጋ ስለሆነ እሱንም አንተ ባለጸጋ ብሎ ባለሀብት እንደሆነ ለሌላው ለሚሰማው ሰው በሙሉ እንዲመሰክርለት ስለፈለገ
እንደዚህ አይነት ጸባይ ያለን ሰዎች አለን። በነገራችን ላይ ለእግዚአብሔር ይሁን ለቤተ ክርስቲያን የሆነ ነገር አድርገን ካልተነገረልን እንዳላደረግን፣ ካልተዘመረልን እንዳልሰራን የሚመስለን ሰዎች አለን። ለዚህ ጥሩ የሆነ ምሳሌ ልስጣችሁ። የምታደርጉት ለማን እንደሆነ ለይታችሁ ማወቅ ስላለባችሁ ነው። ክርስቲያኖች አባ ጴሜን የሚባሉ በቤተ ክርስቲያናችን በበረሃውያን አባቶች ዘንድ የሚታወቁ ታላቅ አባት አሉ። በረከታቸው ለሁላችን ይድረሰን። አባ ጴሜን ከዕለታት አንድ ቀን ይባላል አንዲት ባለጸጋ ሴት ይኖሩበት ለነበረበት ገዳም ምጽዋት ይዛ መምጣት ፈለገችና በጣም ብዙ ብር ይዛ መጣች። 20 ወቄት ወርቅ ነው ይዛ የመጣችው። 20 ወቄት ማለት 20 የታሰረ ከረጢት ሙሉ ወርቅ ማለት ነው። እና ያንን ሁሉ ብር ይዛ መጣችና አባ ጴሜን የት አለ? ለቤተ ክርስቲያኑ ብር ልሰጥ ፈልጌ ነው የመጣሁት አለች። አባ ጴሜን እዛ ጋር ስራ እየሰራ ነው፣ ወደዚያ በኩል ነው ያለው አሏት። ሄደች። አባ ጴሜን ቤተ ክርስቲያኑ ፊት ስለነበረ ያላትን አመጣዋለሁ ያለችውን ብር በሙሉ ፊት ለፊቱ ላይ አነጠፈችው። አባቴ ይሄንን ሁሉ ብር ያመጣሁት ለእግዚአብሔር ነውና ተቀበለኝ አለችው። ብሩን የሰጠችውን ቀና ብሎ ሳይመለከታት እግዚአብሔር ይስጥሽ አላት። ማን ይስጥሽ ብሏት ሄደች። ያቺ ሴትዮ ግን በጣም ውስጧን እየከነከናት መጣ። ምክንያቱም የሰጠችው ስንት ወቄት ወርቅ ነው? ስንት 20 ከረጢት ወርቅ ነው የሰጠችው። ስለዚህ እግዚአብሔር ይስጥሽ የሚለው ሰላምታ ወይንም ደግሞ ምስጋና አነሰባት። ምክንያቱም እኔ እንደማንም ሰው 1 ወይም 2 ፍሬ ወርቅ አይደለም የሰጠሁት፣ ያንን ሁሉ ከረጢት ተሸክሜ መጥቼ እንዴት ነው እግዚአብሔር ይስጥሽ ብሎ ብቻ ሊያሰናብተኝ የሚችለው? ምናልባት ያስቀመጥኩትን ብዛት ስላላየው ሊሆን ይችላል ብላ አሰበች። እየሰማችሁ ነው? አዎ። ከዛ በኋላ ተመልሳ መጣችና አባ ጴሜን ጋር ወሰዱኛለች። ወሰዷት፣ ሄደች። ከዛ በኋላ አባ ጴሜንን ድጋሚ አባቴ ቅድም መጥቼ ገንዘብ ሰጥቼ ነበረ 20 ወቄት ወርቅ ነው የሰጠሁት፣ ግን እግዚአብሔር ይስጥሽ ብለህ ብቻ ነው ያሰናበትከኝ አለችው። እየሰማችሁ ነው? አባ ጴሜን ምን አላት? የሰጠሽው ለማን ነው? ለኔ ነው ለእግዚአብሔር አላት። የሰጠችው ለማን ነው? ስለዚህ ሊሰጣት የሚችለው ማን ብቻ ነው? በቃ ሰው ገንዘብ ይዞ ቤተክርስቲያን ሲመጣ፣ ሰው ዕጣን ጧፍ ዘቢብ ይዞ ቤተክርስቲያን ሲመጣ ያስገባበትን የብዛት ልክ እያየ መመስገን የሚያስፈልገኝም በዛ ብዛት ልክ ነው ሊል አያስፈልግም። የሰጠው ለእግዚአብሔር ከሆነ የሚከፍለው ማን ነው? ማን ነው? የሚሰጠውስ ማን ነው? ዋጋውንስ በላይ በሰማያት በማይጠፋ መዝገብ የሚጽፍለት ማን ነው? ለእግዚአብሔር የሰጠነውን ታዲያ ለምንድን ነው ከሰው የምንፈልገው? ለእግዚአብሔር ያደረግነውን ለምንድን ነው ከሰው መተን የታለ ብለን የምንጠይቀው? ይሄ ባለጸጋ ችግሩ ታዲያ ምን መሰላችሁ? ልክ እንደዚህ ሴትዮ ስላረገው ነገር የሆነ ነገር ፈልጎ ነበር። ያቺ ሴትዮ ስለሰጠችው ብዙ ወቄት ወርቅ ብዙ ምስጋና ፈልጋ ነበር። ይሄም ሰውዬ ስላቀረበው ጥያቄ ሳይሆን መምህር ሆይ ብሎ ክርስቶስን ስለጠራው እሱም ባለጸጋ ተብሎ መጠራት ነበር የፈለገው። ክርስቶስ ግን እንከኑን በደንብ አድርጎ ስለሚያውቀው መልካም የሆነው ስንት ነገር ብቻ ነው አሉ? አንድ ነገር ብቻ ነው። እሱም ማን ነው? እግዚአብሔር ብቻ ነው አሉ። ክርስቲያኖች በመንፈሳዊ ሕይወታችሁ ለእግዚአብሔር ልታረጉለት የምትፈልጉትን ነገር በሙሉ ካረጋችሁለት በኋላ ምስጋናው ከሰው እንዲመጣ አትጠብቁ። እግዚአብሔር ያመሰግናል። እግዚአብሔር ሲያመሰግን በንግግር ብቻ አይደለም፣ በሕይወትም ጭምር። እግዚአብሔር ሲሰጥ በጆሮአችሁ ሰምታችሁ እንድትጠግቡት ብቻ የሚያደርግ ምስጋና ብቻ አይደለም፣ በሕይወታችሁ የምትናፍቁት አምላካችሁ ጋር አብራችሁ መኖር የሚያስችላችሁን ነገር በሙሉ መስጠት ይችላል። ይሄ ባለጸጋ ይሄ አልገባውም ነበር። ከማን ፊት ቆሞ እንደሚነጋገር አልገባውም ነበር። ለሱ መምህር ብቻ ነበረ። ክርስቶስ ግን መምህር ብቻ አይደለም፣ የሰማይም የምድርም አምላክ ልብንም ኩላሊትም የሚመረምር ነውና ሐሳቡን የልቡን ስላወቀው ቸር የሆነ መልካም የሆነው አንድ እግዚአብሔር ብቻ ነው አለ። ቀጠለና ይሄ ሰውዬ ስለጠየቀው ጥያቄ ክርስቶስ መለሰለት። የዘላለም ሕይወትን ማግኘት የምትፈልግ ከሆነ ትእዛዛቱን ጠብቅ አሉ። እስኪ ትእዛዛቱን ጠብቅ በሉ በሉ እንጂ ድገሙት። አሁንም ድገሙት። ምኑን ጠብቅ? የጠየቀው ጥያቄ ምን ሕይወት እንድወርስ ነው ያለው? የዘላለም ሕይወት እንድወርስ ምን ላርግ ነው ያለው? ክርስቶስ ደግሞ ምን ጠብቅ ነው ያለው? አዎ ይሄ ሰውዬ ልክ ስትመለከቱት የጠየቀው ጥያቄና ክርስቶስ የመለሰው መልስ በጣም ተቃራኒ ወይንም ደግሞ ላይስማማ የሚችል ይመስላል። የጠየቀው የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ነው። ከክርስቶስም መስማት የሚፈልገው ይሄ ሰውዬ እንዲህ ብታረግ ትወርሳለህ የሚለውን ነገር ብቻ ነው።
ክርስቶስ ግን የመለሰለት እንዲህ ብታረግ ትወርሳለህ ሳይሆን ትእዛዛቱን ጠብቅ አለው። ኦሪት ዘጸአት ምዕራፍ 20 ላይ ያሉት 10ቱን ትእዛዛት ማለት ነው። 10ቱን ትእዛዛት ጠብቅ፣ ከዛ የምንን ሕይወት ትወርሳለህ አለው? የዘላለም ሕይወት ትወርሳለህ አለው። በቤተ ክርስቲያናችን ካሉ መሰረታዊ ዋነኛ ትምህርቶች መካከል ክርስቲያኖች አንደኛውና የመጀመሪያው የሁሉም ትምህርት ዋነኛ አስኳል ነገረ ድህነት ነው። እስኪ ነገረ ድህነት በሉ። አዎ ይሄ የቤተ ክርስቲያን ትምህርት የሁሉም ትምህርት ጭማቂ ሳይሆን ሁሉም ትምህርት የሚወጣው ከዚህ ትምህርት ነው። ይሄ ትምህርት በአጭሩ ስለ ሰው ልጅ ድህነት የሚያወራ ነው። ሰው ለምን ይድናል? እንዴት ይድናል? ምን አይነት በሽታ ቢኖርበት በምን አይነት መድኃኒት ሊፈወስ ይችላል? የሚሉ በጣም ጥልቅ የሆኑ የቤተ ክርስቲያን ትምህርቶች ያሉበት ዋነኛ የትምህርት መስክ ነው። ከዚህ ትምህርት ውስጥ ነው ክርስቲያኖች ሌሎች የሃይማኖት ተቋማት ጋር ያሉ ልዩነቶች ራሱ የሚመነጩት። ሰው በነገረ ድህነት ውስጥ ያለውን የቤተ ክርስቲያን አስተምሮ መቀበል ካልቻለ ስለ ሌላው ነገር ምንም መነጋገር አያስፈልግም። ዋናው ማመንና መቀበል ያለበት የነገረ ድህነትን ትምህርት ነው። ይሄ ሰውዬ እየጠየቀ ያለው ጥያቄ መዳን እንድችል ምን ላድርግ የሚል ነው። የዘላለም ሕይወትን መውረስ የመዳን ጥያቄ ስለሆነ ክርስቶስ የመለሰለት መልስ ደግሞ ምኖቹን ጠብቅ ነው? ትእዛዛቱን ጠብቅ ነው። አንድ ሰው የዘላለም ሕይወትን ድህነትን እንዲወርስ ክርስቲያኖች 3 ነገር ማሟላት አለበት። ስንት ነገር? የመጀመሪያው እምነት ነው። እስኪ እምነት በሉ። አንድ ሰው እምነት ሊኖረው ያስፈልጋል። ይሄ ባለጸጋ እምነት አለው። እምነቱን በምን እናውቃለን ብትሉ ከሞት በኋላ ሕይወት እንዳለ ስላወቀ ነው የዘላለም ሕይወት እንዲወርስ ምን ላድርግ ብሎ የጠየቀው። የማያምን ሰው ከሞት በኋላ ሕይወት እንዳለ የማይቀበል ሰው ይሄን ጥያቄ አይጠይቅ። ምክንያቱም ሞቶ ፈርሶ በስብሶ ለሚቀር ብሎ የሚያምን ሰው ስለ ዘላለም ሕይወት መጠየቅ ምን ያስፈልገዋል? በቃ ሞቶ ፈርሶ በስብሶ ቀረ ብሎ ስለሚቀበል ማለት ነው። ይሄ ሰውዬ ግን ከሞት በኋላ ሕይወት እንዳለ እንደሚቀበል በጥያቄ ውስጥ እምነቱን ታዩታላችሁ። ክርስቶስ ስላመነው እምነት ደግሞ የመለሰለት መልስ ምን መሰላችሁ? ማመንህ ብቻ በቂ ነው አላለው። ሁለተኛው ለድህነት የሚያስፈልገው ስራ ነው። እስኪ ስራ በሉ። ስራ ያስፈልጋል። ትእዛዛቱን ጠብቅ አለ። አንድ ሰው ስለሚያምነው እምነት ሊመሰገን ይችላል። የሚያምነው እምነት ከእግዚአብሔር ሊያደርሰው የሚችለው ግን በስራ ሲገለጥ ብቻ ነው። እንዴት ብላችሁ እስኪ ጠይቁ። እስኪ እንዴት በሉ እንጂ። የማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ እንዲህ ብሎ ተናግሯል። ታስታውሳላችሁ? እውነት እውነት እላችኋለሁ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ሾላ አልያም ይህን ተራራ ከዚህ ተነስተህ ወዲያ ሂድ ብትሉት ምን ያደርጋላል? ይሄዳላል። ይሄንን ክርስቶስ በንግግር ተናግሮታል። ይሄንን የአምላካችንን ቃል አምኖ ስላመነ ብቻ ሳይሆን ተቀብሎ ስራውን ሊሰራው ለሚፈቅድ ሰው ግን ያደርገዋል ክርስቶስ። አሁን የምንጾመው የነቢያት ጾም በቁጥር ደረጃ 43 ወይም 44 ቀን ነው። እየሰማችሁ ነው? አዎ ትክክለኛው ጾም 40 ነው። ስንት ቀን አልካችሁ? ተጨማሪ ያሉ 3 ቀናቶች ጾመ ስምዖን ይባላሉ። ስምዖን የሚባል በግብፅ ይኖር የነበረ አንድ ጫማ ሰፊ ነበር። በጊዜው አብርሃም ሶርያዊ የሚባል ደግሞ ሊቀ ጳጳስ ነበር እና በጊዜው በነበረው ልምድ የተነሳ ክርስቲያኖች በግብፅ ከነበረው ፈርዖን ከሌሎች ቤተ እምነቶች ጋር ይከራከሩ ነበር እና ፈርዖኑ አንድ አይሁዳዊንና አንድ ክርስቲያን አቆመና ስለ ሃይማኖታቸው እንዲከራከሩ አረጋቸው እና ክርስቲያኑ ሊሸነፍ አልቻለም። ለሚጠየቀው ጥያቄ በሙሉ ቤተ ክርስቲያን መልስ አላትና መልስ ይሰጥ ነበር እና በጣም ፈርዖኑ እየተደነቀ መጣ። እንዴ እነዚህ ክርስቲያኖች እውነትም መልስ አልባ የሆነ ጥያቄ ማን ሊጠይቃቸው ይችላል? እና ያ አይሁዳዊ ይሄንን ሲሰማ ወደ ቤቱ ሄደና ተማከረ። ወንጌል ገልጦ ሲያነብ እየሰማችሁ ነው። እቺን ቃል አገኛት። የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትለው ይሄዳል የሚል ማለት ነው። እቺኑ ቃል ይዟት መጣና ፈርዖን ፊት መጽሐፍ ቅዱሳቸው ላይ እንዲህ የሚል ቃል አለ፣ እውነት ከሆነ አድርጎ ያሳየናል። እየሰማችሁ ነው። አሁን ክርስቲያኖች በጣም እንዴት እድለኛ እንደሆንን ወቁት። ከጥያቄ ያለፈ የተግባር ነገር ስለማንጠየቅ እንዴት እኮ የላሸቀ መንፈሳዊ ሕይወት እንዳለን ማንም ከኛ መካከል ያለንን እምነት ጥንካሬ ሊያሳይ የሚችል የሚፈትን ፈተና ስላልመጣብን ማን ማመኑ ማን አለማመኑ በምን ይታወቅ?
ስምዖን የተጠየቀው ዘመን ላይ የነበሩት ክርስቲያኖች የተጠየቁት ጥያቄ አሁን እኛ ብንጠየቀው ከኛ መካከል እንደ ስምዖን የሚያምን ሰው ይኖር ይሆን? በጣም እኮ ማሰብ አለባችሁ ክርስቲያኖች። ይሄን ጥያቄ አብርሃም ሶርያዊ ሊቀ ጳጳሱ ተጠየቀው። በጣም ከበደው። ልክ ነው እውነት ነው ይላል አለ። ፈርዖን ምን ቢል ጥሩ ነው? አርጋችሁ አሳዩኛል። አርጋችሁ አሳዩኝ። አርጋችሁ ማታሳዩኝ ከሆነ እውነትም ልክ አይደለም፣ የምታወሩት ነገር በሙሉ ውሸት ነውና እርምጃ ወስድባችኋለሁ አለ። 3 ቀን ብቻ ስጠኝ አለ አብርሃም ሶርያዊ። 3ቷን ቀን በስዕለ ማርያም ፊት እየጾመ እየጸለየ እየሰገደ እመቤታችንን ለመናት። በ3ኛው የመጽሁባው ቀን መጨረሻ ላይ ባንተ ይሄ አይደረግም አለችው። እየሰማችሁ ነው? በማን አይደረግም? እየሰማችሁ ነው? ግን በማን አይደረግም? ባንተ ይሄ አይደረግም አለችው። እንኪያስ ሲላት ስምዖን ጫማ ሰፊ የተባለ ግብጽ ውስጥ የሚኖር አንድ ሰው እያለ በሱ ይደረጋል አለ። በጣም የሚደንቅ ነው። ከላይ ያለው ሰው የሌለውን እምነት ታች ያለው ሰው አለው። ሊቀ ጳጳሱ የሌለውን እምነት አንድ ጫማ ሰፊ ነበረው። ያንን ጫማ ሰፊ ሂድና አነጋግረው አሉ። እንደዛ ደግሞ ሲባል አንዳንዶቻችን እዚህ ውስጥ ያለን ድሮም እምነት እንደሌላቸው አውቃለሁ የሚል ደግሞ ይኖራል። እንዳትሳሳቱ። ይሄ ሊቀ ጳጳስ እምነት እንዳለው የምታውቁት ስምዖን ጫማ ሰፊውን ሂድና አናግር ብላ የነገረችው ማናት? ማናት? መልሱ እንጂ ማናት? እመቤታችን ናት። እምነትም ስራም እንዳለው በዚህ ማወቅ ትችላላችሁ ማለት ነው። እግዚአብሔር ግን አንዳንድ ነገሮችን በትልቅ ሰው ሳይሆን በተናቁት ሰው መስራት ስለሚፈልግ ነው። ሐዋርያትንም እንደዛ ነው የመረጣቸው። የተናቀውን ሰው ሰበሰበና የዓለም ጠቢባን ከሚያስቡት ሐሳብ በላይ እንዲያስቡ እንዲሰሩ አረጋቸው። 12 ድሆች ናቸው ክርስትና እምነትን በዓለም ሁሉ እየዞሩ ያጥለቀለቁት። ይሄንን ጫማ ሰፊ ታዲያ ሄዶ አብርሃም ሶርያዊ ጠየቀው። አረ እኔ ማድረግ አልችልም አለው። እኔ አይደለም ያልኩህ ተልኬን የመጣሁት እባክህ ተባበረን አለበለዚያ እልቂት ነው ብሎ ነገሩ። እንግዲያውስ አለ ስምዖን ጫማ ሰፊው የሚነሳው ተራራ በስተቀኝ በስተግራ በኩል ባሉት በቁጥቋጦዎቹ መካከል እኔ እደበቃለሁ አለ። እየሰማችሁ ነው? ምን አረጋለሁ? እኔ እደበቃለሁ። እኔ ስሰግድ እናንተም ትሰግዳላችሁ፣ እኔ እግዚኦ ስል እናንተም እግዚኦ ትላላችሁ፣ እኔም ማረገውን ትደግማላችሁ አለ። እሺ ብለው ተስማሙ። ወደ ተራራው ሄዱ። የተሰበሰበው ከክርስትና እምነት ውጪ ያለው ሰው የመጣው ሊያይና ሊታዘባቸው ነው። ካላረጉት ድሮስ ሊል፣ ካደረጉት ደግሞ ውይ አደረጉት እኮ ብሎ ለመናገር ነው። አንዳንድ ሰው ክርስቲያኖች ስለ እምነታችሁ ሲጠይቃችሁ መስማትና ማወቅ የሚፈልገው ስለ እምነታችሁ ብቻ አይደለም። አበው ሲናገሩ ምን ይላሉ? አፍ ሲከፈት ምን ይታያል ይባላል። ምን ይታያል? አዎ የምንናገራትን ነገሮች መርጠን መናገር አለብን። የማናውቀውን በምንናገርበት ጊዜ ላይ ንግግራችን ሳይሆን ጭንቅላታችንም ጭምር ስለሚታይ ቤተ ክርስቲያንም እኛ ነፍስ ላይ ዋጋ ሊያመጣ የሚችል ነገር ልናመጣ እንችላለን። እንዲህ ከመሆን እግዚአብሔር ይጠብቀን። ስለዚህ እሱ ሲሰግድ ይሰግዳሉ፣ እሱ ሲነሳ ይነሳሉ፣ እሱ እግዚኦ ሲል እግዚኦ ይላሉ። በየተራራው አቅጣጫ በአራቱም ማዕዘን እግዚኦ ብለው ከጨረሱ በኋላ ያ ተራራ እነሱ ከተቀመጡበት ቦታ ላይ ተነስቶ ወደ ሌላ ቦታ ሄደ። እየሰማችሁ ነው? ስለዚህ ይህ ሰው እምነት ብቻ ሳይሆን እምነቱን በስራ ተርጉሞታል ማለት ነው። መጽሐፍ ቅዱስ ላይ ታምኖ ያልተተረጎመ የሥራ እምነት የለም። ይሄ ባለጸጋ ስለዚህ የዘላለም ሕይወትን እንደወርስ ምን ላርግ ብሎ ሲጠይቀው ክርስቶስ እምነቱ አለ፣ አሁን የሚጠበቅብህ ደግሞ ስራው ነው አለ። ደግሞ የነገረውስ መልስ ምንድን ነው? ትእዛዛቱን ጠብቃለውና አብራችሁ በሉ፣ አትግደል በሉ እንጂ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ በሉ እንጂ ባልንጀራህን በሉ እንደ ራስህ አድርገህ ውደድ። እነዚህ ትእዛዛት ከ10ቱ ትእዛዛት የቀሩት ሰው ለሰው ያለውን ፍቅር ማሳያዎች ናቸው። 10ቱ ትእዛዛት ለሁለት ነው የሚከፈሉት፣ ፍቅረ እግዚአብሔርና ፍቅረ ቢጽ ይባላሉ። ፍቅረ እግዚአብሔር የሚባሉት የመጀመሪያዎቹ 3 ትእዛዛቶች ናቸው። ልብ አድርጋችሁ ስሙ በደንብ። ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሳት ዘንድ አስብ የሚሉት እነዚህ 3 ትእዛዛት እኛ ያለንን ፍቅር ለእግዚአብሔር የምንገልጥባቸው መንገዶች ናቸው። ሰው እግዚአብሔርን በንግግር ብቻ እወድሃለሁ ሊለው አይችልም፣ በስራ ፍቅሩን ይተረጉመዋል እንጂ። ከሱ የተረፉት 7 ትእዛዛት እናትና አባትን አክብር፣ እንዲሁም ለዚህ ባለጸጋ የተነገረው አትስረቅ፣ አታመንዝር፣
አትግደል፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝና ባልንጀራህን እንደራስ አድርገው ውደድ የሚሉት ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ፍቅረ ቢጽ ማለት ወንድም ወንድሙን ሰው ሌላውን ሰው መውደዱን የሚያሳየው በዚህ ነው አለ። እስኪ ክርስቲያኖች ልብ ብላችሁ ስሙ። ከ7 እና ከ3 የሚበልጠው የትኛው? እግዚአብሔር እኛ እንድንዋደድበት ካዘዘው ሕግና እሱ እኛን መውደዳችንን ከምናሳየው ሕግ በላይ የሚበልጠው የትኛው? እርስ በርስ የምንዋደደው አይበልጥም? አዎ። ይሄን ለምን ይመስላችኋል? ሰው ለእግዚአብሔር ያለውን ፍቅር የሚያሳየው በአምሳሉና ባሪያው የተፈጠረው ሌላውን ሰው በመውደድ ስለሆነ ብቻ ነው። ቅዱስ ዮሐንስ ወንጌላዊ በመልእክቱ ምን ይላል መሰላችሁ? አብራችሁ በሉ። ማንም በሉ እንዳትረሱት ይሄን ቃል እሺ። ማንም እግዚአብሔርን እወደዋለሁ እያለ የገዛ ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። ቀጥሎ አሁንም የማያየውን እግዚአብሔር እየጠላ የሚያየውን ወንድሙን የሚወድ የለምና። አይገርማችሁ? የማታዩትን እግዚአብሔር እንዴት ነው እወደዋለሁ የምትሉት? በአምሳሉ የተፈጠረውን ሰው እጠላዋለሁ እያላችሁ። ውሸታም ነው እንደዚህ አይነት ሰው ማለት ነው። ይሄንን ባለጸጋም ክርስቶስ ከእምነትህ ውጪ ስራን የሚጠበቅብህ የዘላለም ሕይወትን ለመውረስ አለው። የሚጠበቅብህ ስራ ደግሞ አብሮ ከምትኖራቸው ሰዎች ጋር የሚያስተሳስርን ትእዛዛት በሙሉ መጠበቅ ነዋል። ይሄ ባለጸጋ ታዲያ ምን አለው? የትኞቹን ብሎ ከተዘረዘረለት በኋላ የሚደንቅ መልስ መለሰለት። እነዚህን ከልጅነቴ ጀምሮ ጠብቂያቸዋለሁ አለ። ከምን ጀምሮ? እስኪ እውነት እንነጋገር። እዚህ ውስጥ ያለን ሰዎች በሙሉ ከአስርቱ ትእዛዛት ውስጥ ከልጅነቴ ጀምሮ ያላፈረስኩት ሕግ አለ ብሎ የሚያምንና እጁን የሚያወጣ ሰዋል? አሁን እንዲህ ተብሎ ሲጠየቅ አንዳንድ ሰው ምን ይመስለዋል መሰላችሁ? ምንም ባጠፋ ብጠፋ እግዚአብሔርን ግን አልከዳሁትም ይላል። እግዚአብሔርን ከድታችሁታል? አልከዳችሁትም? መልሱ እንጂ። ብትከዱትማ እዚህ አትገኙም። ከድታችሁታል? አልከዳችሁትም? ከሱ በቀር ሌሎች አማልክት አምልካችኋል? አላመለካችሁ? አዎ፣ ብዙ ሰው እንደዛ ይመስለዋል። ስሙ በደንብ። እኛ ሁላችንም ያላጠፋ ነው ጥፋት የለም። ስሙ በደንብ። ከኔ በቀር ሌሎች አማልክትን አታምልክ አለ። ትርጓሜው ሌሎች አማልክት ጣዖታትን ብቻ አትገዛ ለማለት አይደለም። ቅዱስ ጳውሎስ በመልእክቱ ምን ይላል? ሆዳቸው አምላካቸው የሆነባቸው ሰዎች አሉ ይላል። ምናቸው አምላካቸው? ሆዳችን አምላካችን የሆነብን፣ ከእግዚአብሔር በላይ ሆዳችንን የምንገዛለት፣ መጾም ሲያስፈልገን ከመራብ ይልቅ መጥገብን የምንመኝ ሰዎች በሙሉ ከእግዚአብሔር በላይ ሆዳችን በልጦብናልና እኛ እግዚአብሔርን አናመልከውም፣ ለሆዳችን ተገዝተናል ማለት ነው። ስሙ በደንብ። የእግዚአብሔርን ስም በከንቱ አትጥራ አለ። እኛ የእግዚአብሔርን ስም የት ያልጠራ ነው ቦታ አለ? እውነት ይሁን ውሸት ለምደነዋል ዝም ብለን የምንጠራው። ቅዱሳት ምስጢራት የሚከብሩበት፣ የቤተ መቅደሱ ንዋያት የሚባረኩበት፣ ቅዱስ ሥጋውና ክቡር ደሙ ሲፈተት እንኳን የሚጠራውን የእግዚአብሔር ስም እኛ አፍ ላይ እንደረከሰ እኮ ቀርቷል። እንደፈለግን የምንጠራው ለውሸቱም ለእውነቱም ማርያምን፣ ገብርኤልን፣ ኡራኤልን፣ እግዚአብሔርን እያልን የምንምለው። ወንጌል ግን ምንድነው የሚለው? እውነት ከሆነ እውነት እውነት በሉ፣ ውሸት እስከሆነ ሐሰት ሐሰት በሉ። ባያምን የማያምነው ሰው ተጠያቂ ነው እንጂ እናንተ የምትጠየቁበት አይደለም ማለት። ይህንንም አፍርሰናል ማለት ነው። የሰንበትን ቀን ትቀድሳት ዘንድ አስብ አለ። ከኛ መካከል እንደ ፈሪሳዊ ሰንበት ሲመጣ እጅና እግሩን አጣጥፎ ከተቀመጠበት ሳይነሳ ሰንበት ነው ብሎ የሚተኛ ስንት ሰው እኮ አለ። ግን የሰንበትን ቀን ትቀድሳት ዘንድ አስብ ተብሎ የታዘዘው በሰንበት ቀን ለነፍስህ የሚሆንህን ስራ ስራበት ነው የተባለው። ደግ ሁንበት፣ አስቀድስበት፣ ጹምበት፣ ጸልይበት። ጹምበት ማለት ለሰዓታት ተቆጠብበት ለማለት አይደለም። ጹምበት ማለት መልካም የሆኑ ስራዎችን እንድትሰራ ስሜት ሕዋሳቶችን ክፉ እንዳያደርጉ ከልክላቸው ለማለት ነው። ይሄንንም አፍርሰናል። እናትና አባትን አክብር ነው አራተኛው ትእዛዝ። እየሰማችሁ ነው? አራተኛው ትእዛዝ እናትና አባትን አክብር ነው። ከዚህ ውስጥ እኛ አረ እናቴንም አባቴንም አክብር ያለው የሚል ሰው ሊኖር ይችላል። እናትና አባት የስጋ ብቻ አይደለም የነፍስም ጭምር ነው። አባት የሚባለው የስጋ አባት ብቻ አይደለም፣ የነፍስ አባትም አባት ነው። የክርስትና አባትም አባት ነው። የቀለም አባት ነው፣ መምህራን ማለት ነው። እናትም እንደዚሁ። ከነዚህ ውስጥ ያላከበርናቸውና የናቅናቸው የሉም እንዴ? አሉ። አትስረቅ ተባለ። ከዚህ ውስጥ እኔ ሰርቄ አላቅም የሚል ሰው አለ።
ተዉ። በትንቢት መጽሐፉ ላይ እግዚአብሔር ይላል እናንተ ግን ጊዜን ሰርቃችሁኛል ይላል። ለእግዚአብሔር የሚገባውን ጊዜ ሳንሰጠው የሰረቅነው ሰዎች አለን። አትግደል ይላል። እኔ አንድም ነፍስ አጥፍቼ አላቅም የምንል ሰዎች ልንኖር እንችላለን። አትግደል ማለት ነፍስ ማጥፋት ብቻ አይደለም፣ ሰው ሊደርስበት የሚችልበት ደረጃ ላይ እንዳይደርስ ሞራሉን ጎድተ ነው አንተ የትም አትደርስም እዚሁ ነው የምትቀረው ያልነው ሰው የለም አለ። ገለናል ማለት ነው። አታመንዝር ተባለ። ማመንዘር መሰሰን ብቻ አይደለም፣ ከወንድ ከሴት ውጪ ሌሎች ሰዎች ጋር ማደር ብቻ አይደለም። መሰሰን ማመንዘር የሚባለው ከአንዱ ከእግዚአብሔር ውጪ ሌሎች ነገሮች እንዲገዙንስ አልፈቀድም? ገንዘቡም ይገዛናል፣ እኛ እግዚአብሔርም ይገዛናል እንላለን፣ ሆዳችንም ይገዛናል። ምንም አይገዛን ነገር አለ? አመንዝራዎች ነን ማለት ነው። በሐሰት አትመስክር ተብሏል። እዚህ ውስጥ አሁንም እኔ በሐሰት መስክር አላቅም የሚል ሰው ሊኖር ይችላል። በደንብ አድርገን ግን እውነት የሆነውን እንኳን እውነት ነው ብለን አለመናገር ውሸታምነት ነው። እየሰማችሁ ነው? ሐሰት የሆነውን ሐሰት ብሎ መናገር ጥሩ ነው። እውነት የሆነውን እውነት ብሎ መናገርም መልካም ነው። በሐሰት አትመስክር ግን ሲተረጎም ውሸት የሆነውን ውሸት ነው ብለ ተናገር ብቻ ለማለት ሳይሆን እውነት የሆነውንም ምን ብለ ተናገር ለማለት ነው። ብዙ እውነት ሆነው እኛ ግን ለሆዳችን አድርባይ ሆነን አይ እውነት አይደሉም ያልናቸው ነገሮች አሉ። የባልንጀራህን ቤት አትመኝ ተባለ። ተውት ቤቱን። እኛ ውስጡ ገብተን እንኳን እኮ ጫማውን፣ እንጀራውን፣ ሚስቱን፣ ባሏን የተመኘን የለንም እንዴ? ልጆቻቸውን የተመኘን የለንም? የሰጠን አንሶብን ማለት ነው። ባልንጀራህን እንደ ራስ አድርገህ ውደድ አሉት። ተውት ሌላውን መውደድ። እኛ ራሳችንን እንወደዋለን እንዴ? አብዛኛው ሰው እኮ ኃጢአት ሲሰለጥንበት በጣም ኃጢአት ከራሱ ላይ በጣም አድርጎ ሲጫነው ራሱ ይጠላል። አሁን እዚህ ውስጥ በጣም በእርግጠኝነት እጁን እግሩን አውጥቶ በቃ ቀጥ ብሎ ቆሞ ማለት ነው እኔ ራሴን በደንብ አድርጌ ነው የምወደው የሚል ሰው ከኛ መካከል እኮ በጣም አሁን እየታጣ ነው። ክርስቲያኖች ራሳችሁን መውደድ አለባችሁ። የምትወዱት ራሳችሁንም ውደዱ እያለ እግዚአብሔር የሚናገረው የሚወደድ ነገር ኖሮን አይደለም። ግን ልበ አምላክ ቅዱስ ዳዊት እንዲህ ብሎ ተናግሯል። ግሩምና በሉ እንጂ ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። የራሳችሁን የምትወዱበት ምክንያት ብታጡ ቢያንስ እንኳን እግዚአብሔር ግሩምና ድንቅ አድርጎ ፈጥሯቸዋል። ለዚህ ምክንያት መውደድ አለባችሁ ራሳችሁን። ኃጢአታችን ላያስወድደን ይችላል ራሳችንን። እግዚአብሔር ግን ኃጢአት እንድንሰራ አድርጎ የለም የፈጠረን። ኃጢአት የምርጫ ውጤት ነው። መርጠን ለሰራነው ኃጢአት እሱ ለጽድቅ ያዘጋጀውን ሰውነት መጥላት የለብንም። ግሩምና ድንቅ አድርጎ ፈጥሮናልና። ምን ልላችሁ ፈልጌ ነው ይሄንን ሁሉ መዘርዘር ያስፈልገን? ይሄ ባለጸጋ ትእዛዛቱን ሁሉ ጠብቅ ሲለው ክርስቶስ ከልጅነቴ ጀምሮ የጠበቁት ሁሉንም ትእዛዝ ነው አለ። እኛ ከልጅነታችን ጀምሮ ምን ያልሰራነው ኃጢአት አለ? እየተለማመድነው ያላሳደግነው ምን በደል አለኝ? ደፍረን አፋችንን ሞልተን ከልጅነቴ ጀምሮ ይሄን ጽድቅ ሰርቻለሁ የምንል ሰዎች ያርገን። በጣም ያስፈልገናል ክርስቲያኖች። መንግስተ ሰማያትን የዘላለም ሕይወትን ለመውረስ የምንፈልግ ሰዎች በሙሉ ልብ አድርጋችሁ ስሙ። መንግስተ ሰማያትን የምትወርሱት ክርስቲያኖች ኃጢአት ስላልሰራችሁ አይደለም፣ ጽድቅ ስለሰራችሁ ነው። አምላካችን ዳግም በክበበ ትስብእት በግርማ መለኮት ሲመጣ የሚጠይቀው ያልሰራነውን ኃጢአት አይደለም፣ መስራት የሚጠበቅብንን ጽድቅ ነው። አላመነዘርክም፣ አልሰረክም፣ አልዘሞትክም ብሎ አይደለም የሚያመሰግንህ። ተርቤ አብልተኸኛል፣ ተጠምቼ አጠጥተኸኛል፣ ታርዤ አልብሰኸኛል ብሎ ነው የሚያመሰግነው እግዚአብሔር። ስራን አይቶ ነው የሚያመሰግነው እግዚአብሔር ማለት ነው፣ እምነትህን ብቻ አይደለም። ይሄ ባለጸጋ ታዲያ ከልጅነት ጀምሮ ሁሉን ነገር ፈጽሜያለሁ አለው። በጣም የሚደንቅ ነው። ክርስቶስ ለዚህ አይነት ሰው ምን መልስ ሊሰጠው ይችላል ብሎ ሰው ሁሉ ያስብ ነበር። ምክንያቱም አንድ ሰው መጥቶ እናንተ ፊታውን የዘላለም ሕይወትን እንድወርስ ምን ላድርግ አላችሁ? ትእዛዛቱን ጠብቅ አላችሁት። ሁሉንም ትእዛዝ ጠብቄያለሁ ቢላችሁ ምንድነው የምትሉት? አንተማ ድሮም ጸድቀሃል ምን ታደክመኛለህ ነው የምንለው። ክርስቶስ ግን ከትእዛዛት መጠበቅ በላይ ከፍ ያለ ሕግ እንዳለ አሳየው። ምን ብሎ ነገረው? ፍጹም ልትሆን ብትወድ አለው። እስኪ ፍጹም በሉ። ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ። አው ፍጹም ማለት እንከን የለሽ እንድትሆን ከፈለክ ምንም ኃጢአት ተመልሰ ለመስራት እንኳን የሚቆሰቁስ ስሜት ሳይሰማህ ሙሉ በሙሉ ከኃጢአት መለየት የምትፈልግ ከሆነ ያለን ሁሉ ሽጠህ ምን አርገኛለሁ? ተከተለኛል።
አው ፍጹም መሆን የሚፈልግ እግዚአብሔርን በኃጢአት እያሳዘነው እንደሆነ መቼ ነው የምለወጠው እያለ የሚጨነቅ ሰው ካለ ያላችሁን ነገር በሙሉ ለእግዚአብሔር ስጡት። ሁሉን ነገር እንስጠው። እውነቴን ነው የምላችሁ ክርስቲያኖች፣ አሁን እኛ በኃጢአት በጣም እየተጨመላለቀን ያለነው ትላንት የሰራነውን ዛሬ እየደገምን ሂዱና ተናዘዙ ስንባል አረ ንስሐ አባቴ ራሱ ሰለቻቸው እስከ መቼ ድረስ ነው እንደዚህ የምትሆነው አሉኝ እስኪሉን ድረስ የምንጨነቅ ሰዎች ልንኖር እንችላለን። ኃጢአታችንን ማቆም የከበደን ምክንያት ስላለን፣ አንዳንዶች ኃጢአታችንን መተው ካለብን ክፉ ነገር መላቀቅ የከበደን ያንን ክፉ ነገር የምንወድበት ፍቅራችን ነቅሎ ስላልጠፋን። ለዛ ነው ሊቃውንተ ቤተ ክርስቲያን ሲጸልዩ ምን ብለው ይጸልያሉ መሰላችሁ? አቤቱ ጌታ ሆይ የኃጢአት ጣም ገና ከልቤ ተነቅሎ አላለቀምና ስሩን ከነ ሁሉ ነገሩ ነቅለህ አውጣልኝ ይላሉ። እየሰማችሁ ነው? አው የኃጢአት ጣም ገና ያልተነቀለልን ሰዎች ስለሆንን ለዛ ነው ዛሬ የሰራነውን ኃጢአት ህሊናችንን ወቅሶን ንስሐ እንገባና ተገላገልኩኝ ስንል ከዛ በባሰ ነገር ወድቀን እንገኛለን። ኃጢአት ጣዕሙ ነቅሎ ስላልወጣልን እኮ ነው። እስኪ ያ ልቤ ውስጥ በሉ ያለውን የኃጢአት ጣዕም አቤቱ ጌታ ሆይ አውጥተህ ጣልልኝ። ይሄን ለሁላችን እግዚአብሔር ያደርግልን። ፍጹም ልንሆን ሊያደርገን የሚችለው የኃጢአት ጣዕም ተነቅሎ ሲወጣልን። ሁለተኛው ፍጹም ሊሆን የሚያስፈልገው ወይም ፍጹም መሆን የሚፈልግ ሰው ካለ እንዳልኳችሁ ሰው ለመዳን 3 ነገር ያስፈልገዋል ብያችኋል። እስካሁን እምነት ብያችኋል። እስኪ እምነት በሉ። ማመኑን በምን አወቃችሁ ብትባሉ የዘላለም ሕይወት ብሎ ስለጠየቀ። ሁለተኛው ለመዳን ስራን የሚያስፈልጉ ስራ በሉ እስኪ። ስራ መኖሩን ያወቃችሁ ደግሞ ክርስቶስ ትእዛዛቱን ጠብቅ ስላለን። ሶስተኛው ለመዳን የሚያስፈልገው መንፈሳዊ ተጋድሎ ነው። እስኪ መንፈሳዊ ተጋድሎ በሉ። ድገሙት አሁንም ድገሙት። መንፈሳዊ ተጋድሎ ያስፈልጋል። ክርስቶስ ያንን የነገረው ፍጹም ልትሆን ብትፈልግ ያለን ሁሉ ሽጣ ምን አርገኝ። አው መንፈሳዊ ተጋድሎ ማለት ይሄ ነው። ከእግዚአብሔር ፍቅር ሊለይህ የሚችለውን ነገር በሙሉ ተወውና ና ወደኔ አለው ክርስቶስ። መንፈሳዊ ተጋድሎ ክርስቲያኖች በጣም አስፈላጊ ነው። በመንፈሳዊ ህይወት ተጋድሎ ሲባል በጣም ብዙ ሰው የሚያስበው በጣም ከፍ ያሉ ነገሮችን ነው። እርግጥ ነው ተጋድሎ መጠንና ልክም የለውም። እንደሚያምነው ሰው እምነት ብቻ ሳይሆን ተግባርም ጭምር የተለያየ አይነት ተጋድሎ አለ። አንዳንድ አባቶቻችን መንፈሳዊ ተጋድሏቸው በጣም የሚደንቅ ነው። ራሳቸውን በቀኝና በግራ ጦር አድርገው ሲሰግዱ እንዲወጋቸው ህማማቱን እንዲያስቡ ያደረጉ እንደና አቡነ ተክለ ሃይማኖት ያሉ ተጋድሎ ህይወት የነበራቸው አሉ። አንዳንዶች ደግሞ ራሳቸውን ዘቅዝቀው ከ100 ዓመት በላይ ባህር ውስጥ ገብተው የተጋደሉ አሉ። ልክ እንደና አቡነ ገብረ መንፈስ ቅዱስ አይነቶቹ። አንዳንዶቹ ባህር ውስጥ ገብተው ሲጸልዩ ስጋቸው ከማለቀው የተነሳ አሳዎች እንኳን በውስጣቸው እስኪያልፉ ድረስ የተጋደሉ አሉ። ልክ እንደነ ቅድስት ክርስቶስ ሰምራ አይነቶቹ። አንዳንዶች ደግሞ ሀብት ንብረታቸውን ዝና ንግስናቸውን ትተው እንደማንም ሆነው ከሁሉም ሰው ጋር ይኖራሉ። ልክ እንደነ ቅድስት አርሴማ አይነቶቹ ተጋዳዮች ማለት ነው። ተጋድሎ በክርስቲያናዊ ህይወት በጣም መሰረታዊ ነገር። ፍጹም ለመሆን የሚፈልግ ከእግዚአብሔር ጋር ላይለያይ ተጣብቆ መኖር የሚፈልግ ሰው ካለ ያለውን ነገር በሙሉ ለእግዚአብሔር ትቶ መምጣት አለበት። አሁን እንደዛም ሲባል ከኛ መካከል ምን ኖሮኝ ነው እኔ ለእግዚአብሔር ልተውለት የምችለው ልትሉ ትችላላችሁ። ምንም ባይኖራችሁ ኃጢአት ግን መተው ትችላላችሁ። እየሰማችሁ ነው? ምንም ልትሰጡት ለእግዚአብሔር የምችሉት ነገር ላይኖር ይችላል። ኃጢአት ትታችሁ ግን ራሳችሁን መስጠት ትችላላችሁ? እንችላለን። እግዚአብሔር ከኛ በላይስ ምን ስጦታ ልንሰጠው እንችላለን? ለሱ ጧፍ ነው፣ ዕጣን ነው፣ ዘቢብ ነው እንዳይመስላችሁ ክርስቲያኖች። እንደዛ ሲባል ደግሞ አታምጡ ማለት አይደለም። ግን ትልቁ ለእግዚአብሔር የሚፈልገው ነገር እናንተን። ለዛ ነው መዝሙር 77 በቅንፍ 76 ላይ ክርስቶስ እንዲህ ይላል አምላካችን፣ ፍየል ታመጡልኝ ዘንድ ፍየል ምኔ ነው፣ በግስ ታመጡልኝ ዘንድ በግ ምኔ ነው፣ ሁሉ የኔ እንደሆነ አታውቁም ምን ይላል። እየሰማችሁ ነው? ሁሉም የሱ ነው። እንኳን ሌላው ነገር ይቅርና እኛ ራሱ የማን ነው? የእግዚአብሔር እኮ ነን። በገዛ ደሙ ፈሳሽነት የገዛን ክርስቶስ ብዙ ነገሮች የሱ ሲሆኑ ደሙን አላፈሰሰላቸውም ከኛ ውጭ። ለኛ ነው ደሙን ያፈሰሰው፣ ለኛ ነው ዋጋ የከፈለው። ምንም ልንሰጠው የምንችለው ነገር የለኝም የምንል ሰዎች ካለን ክርስቲያኖች እባካችሁ ራሳችሁን በመስጠት ተባበሩት ለእግዚአብሔር። እውነት እንተባበረው። ቢያንስ እንኳን
ለእግዚአብሔር የሚፈልገው ትልቁ ስጦታ እናንተን ነው፣ ሌላ ነገር አይደለም። እናንተ ስትመጡ ሌላውም ነገር አብሮ ይመጣል። እናንተ ስትገኙ ሌላውም ነገር አብሮ ይገኛል። እኛ ስንገኝ ሌላውም ነገር አብሮ መገኘት ስለሚችል ፍጹም ልትሆን ብትፈልግ ያለን ሁሉ ሽጣ ተከተለኝ አለው። ይሄንን ሕግ ይሄንን ትእዛዝ ያ ባለጸጋ መፈጸም ከበደው። ምክንያቱም ብዙ ንብረት አለው፣ ብዙ ሀብት አለው። ከዚህ በኋላ ሁሉን ትቶ ቢሄድ ባለጸጋው ገሌ እየተባለ ይጠራል፣ ድሃው ገሌ እየተባለ ነው የሚጠራው። አብዛኞቻችን ለእግዚአብሔር ብለን መተው ያለብንም ብዙ ነገር መተው የከበደን በሰው ዘንድ እንዳንሰደብ ስለፈራን፣ በሰው ዘንድ ላለመሰደብ፣ በሰው ዘንድ ላለመነቀፍ፣ በሰው ዘንድ ምን ይሉኛል ብለን ስለፈራን አሁንም ኃጢአቱን ዝም ብለን የምናደርገው ሰዎች አሉ። ሰዎች ምን አሉን ምን አላሉን በዘላለም ሕይወታችን ላይ ምን ድርሻ ኖሯቸው? ኃጢአት ሰርተን በደል ሰርተን የሚያሞግሰን ሰው ቢኖር ምን ለኛ የሚጨምርልን ነገር አለ? ጽድቅስ ሰርተን ባያመሰግኑን ሰዎች ለኛ ምን የሚቀንስብን ነገር አለ? ክርስቲያኖች አንሞኝ። በጣም ብዙ ዘመን ተታለልን። እውነቴን እንምላችሁ ለእግዚአብሔር ልትሰጡት የምንችሉት እናንተ መሆናችሁን ለእግዚአብሔር ልናደርግለት የምንችለው ትልቅ ነገር ብዙ ነገር ሳይሆን እኛው ራሳችንን ገዝተኸኛልና ብለን መስጠት እንድንችል ብቻ ማስገንዘብ። ስለዚህ ያ ባለጸጋ ይሄንን ሲሰማ ድሃ ተብሎ ከመጠራት ይልቅ ሀብታም ሆኖ መጠራቱን ስለፈለገ ጥሎት ሄደ። ቅዱስ ጳውሎስ ለዛ ነው በአንደኛ ቆሮንቶስ መልእክቱ ላይ ሲናገር ስለ ክርስቶስ ብለው ሞኞች እየተባሉ ተጠርተው ነበር። እየሰማችሁ ነው? ሞኞች ተብለው ተጠርተው ነበር። በቃ ለሚያያቸው ሰው ሞኞች። አሁን ጽድቅ መስራት ለአንዳንድ ሰው ሞኝ ይመስሏል። ግራህን ለመታ ቀኝህን ስጥ ሲባል ይሄ ሞኝነት ነው፣ መድፋት ነው እንጂ መስገዱ፣ መጾሙ፣ መጸለዩ፣ መመጽወቱ፣ መልካም የሆነውን ነገር ለማድረግ መሞከሩ በሙሉ በቃ አንተ ሞኝ ነህ፣ ዓለም እንደዚህ አትሰራም። እንዲሁም አንዳንድ የታክሲ ጥቅሶች ላይ አንብባችሁ ታውቃላችሁ? በተኩላዎች ዘመን በግ አትሁን የሚል። ይሄ እኮ ከወንጌል ሕግ ራሱ ጋር የተጣረሰ እኮ ነው። ታውቃላችሁ? ክርስቶስ ቃል በቃል ያለው እንደዛ አይደለም። በተኩላዎች መካከል በሉ በተኩላዎች መካከል እንደ በግ እልካችኋለሁ። አው ተኩላ አስመስዬ እልካችኋለሁ ራሱ አይደለም ያለው፣ እንደ በግ እልካችኋለሁ። እናንተና እኔ በግ የመሆን ድርሻ ነው ያለን። የተኩላውን አፍ መዝጋት የማን ድርሻ ነው? ገና ለገና ይነክሱናል ብለን እኮ ነው ተኩላውን መስለን መኖር የምንፈልገው። ገና ለገና እዚች ምድር ላይ ላያስኖሩኝ ይችላሉ ብለን ለምንድን እንዴ? እንኳን የሚያስኖረው ይቅርና የሚኖረው በሙሉ እኮ እዚች ምድር ላይ እኮ አይቀጥልም። ሁላችንም ሞተን እኮ የምንጠብቀው የዘላለም ሕይወት አለ። መንፈሳዊ ተጋድሎ ያስፈልጋል። ይሄንን ሕግ ያ ባለጸጋ ሳይፈጽመው ሄደ። እነ እንጦንስ እነ መቃርስ ግን ፈጸሙት። ሁሉን ስለ ክርስቶስ ብለው ተዉት። ቅዱስ እንጦንስ የሚገርማችሁ ያስመነነው ይሄ ንግግር ነበር። ከወንድሙ ጋር በአባቱ ንብረት በመሬት ይጣላ ነበር። አሁን የመሬት ጸብ ድሮ የተጀመረ ነው። በነገራችን ላይ እየሰማችሁ ነው? የመሬት ጸብ ድሮ የተጀመረ ነው እና እንጦንስ እና ወንድሙ በመሬት ይጣሉ ነበር እና ፍርድ ቤት ቀጠሮ ተካሰው በቃ የኔ ይገባኛል ብሎ እንጦንስም ወንድሙም ቆሞ ነበር። በፍርድ ቤቱ ቀጠሮ ጊዜ ላይ እየሄዱ ሳለ ግን እንጦንስ ከቤተ ክርስቲያን ወንጌል ሲነበብ ሰማ። ምን የሚል አትሉ? እስኪ ምን የሚል በሉ። ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ የሚለውን ሲሰማ ወይ ጉድ! ይሄ ሁሉ ለካ ለነፍሴ ቤዛ ሊሆናት አይችልም ማለትና ለወንድሙ መሬቱን ሰጥቶ ይቅርታ ጠይቆ ጥሎት ሄደ። ምን አተረፈ እስኪ በሉ። አሁን ወንድሙን አናውቀውም፣ እንጦንስን ግን እናውቀዋለን። ለእግዚአብሔር ብሎ የሆነ ዋጋ የከፈለው እንጦንስ ዛሬ በምልጃው መንግስተ ሰማያትን እንወርሳለን። ወንድሙን ግን አናውቀው። ለእግዚአብሔር ብላችሁ የሆነ ነገር ብታረጉ ሰው ሊረሳው ይችላል። ማን ግን አይረሳው? እግዚአብሔር አይረሳውም። የእንጦንስን መሬቱን መተውን ወንድሙ ይሄ ሞኝ ብሎ አልፎት ሊሆን ይችላል። እግዚአብሔር ግን በላይ በሰማያት የማይፈጸም መሬት ሰጠው። ነፍሳትን ሰብስበ አስገባበታለሁ። መንፈሳዊ ተጋድሎ ማለት ይሄ ነው ክርስቲያኖች። ይሄንን ሲሰሙ ደቀ መዛሙርቱ ተጨነቁ። ታዲያ ይሄንን ህይወት በእምነት በስራ በመንፈሳዊ ተጋድሎ ጸንቶ የእግዚአብሔርን መንግስት ለመውረስ እንዴት ይቻላል አሉ። እውነተኛ ጥያቄ ነው። ክርስትና ህይወት ከውጭ ሆናችሁ ስትመለከቱትና ውስጥ ገብታችሁ ስትመለከቱት የተለያየ ነው። ውስጥ የገባው ሰው ፈተናውን በመንፈሳዊ ህይወቱ የሚያጋጥመውን ነገር በሙሉ ሲመለከት አረ በስመ አብ ክርስትና ለካ ከሩቅ ሆኖ እንደሚያዩት እንዳይመስል ስትገባ በጣም ከባድ ነው ይላል። ክርስትና ከሩቅ ሆኖ ለሚያየው ሰው ምንም ነገር የሌለው ነው የሚመስለው። ገብቶ ለሚመላለስበት ሰው ግን ምን የጎደለው ነገር አለ ብሎ ይናገራል።
ይህንን ነገር በጣም ስለሚከብድ እንዴት አድርጎ ነው ሊኖር የሚቻለው አሉት። እውነት ክርስቲያን ሆኖ መኖር በጣም ብዙዎቻችን ከብዶናል። በእውነት በጣም ነው የከበደን። ሁላችንም ነው የከበደን። እንደ ወንጌል መኖር በጣም አቃተን። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እናንተ እውነተኛ ክርስቲያኖች ብትሆኑ ኖሮ ሰባኪያን ባልበዙ ነበር ይላል። ሰባኪያን የበዙት እኛ እውነተኛ ክርስቲያኖች መሆን ስላቃተን እንጂ እውነተኛ ክርስቲያኖች ብንሆን ኖሮ በንግግር ሳይሆን በስራችን ነበር ምን ሰብክ ነበር። አሁን ግን ወይ በንግግራችን ሰብከን አላማረብን ወይ በስራችን ደግሞ ተመላልሰን ሰው እነዚህን ክርስቲያኖችን ከስራቸው አይቼ የተማርኩት አላልን። ጥቂቶች አይታጡም፣ ብዙሃኖቻችን ግን ለምን እንደዛ መሆን ከበደን? ይሄ በጣም ህይወቱ የከበደን ለምን ይመስላችኋል? ክርስቶስ መልሱን ነገራቸው፣ እንዲህ አላቸው፣ ይህ በሉ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። አዎ በሰው ዘንድ አትኖሩትም የተባልነውን ክርስትና በሰው ዘንድ ማመንም መስራትም በመንፈሳዊ ተጋድሎ ህይወትም ጸንተም አትዘልቀውም ተብለን የምንኖረውን ነገር በሰው አይቻልም። አዎ ለዛ ነው ብዙ ወጣቶች ከተለያየ ጥሩ ካልሆነ ህይወት ተመልሰው ሲመጡ ዙሪያቸው ያለው ሰው አይቶ ባከ አይዘልቅበትም። ምን ባለፈውም እንደዛ አርጎት ነበር። አብይ ጾም ሲገባ ብቻ ነው እቺን 55 ቀን ጸበሉን ይጠጣል እንደተፈሰከ ምን አለ መጠጥ ቤት ባላገኙ ምን አለ እንትን ባላገኙ እያለ ስንት ሰው በጣም ብዙ ሰውን ከይሄድበት ከነበረው መንገድ አሰናክሎ መልሷል። በሰው ዘንድ ይሄ ሁሉ አይቻልም። ማው በማን ዘንድ ግን ይቻላል? በእግዚአብሔር ዘንድ ግን ይቻላል። ሀብትን መተው፣ ጉልበትን መተው፣ ሁሉን ነገር መተው ለኛ ላይ ይቻለን ይችላል። ያን ባለጸጋ እግዚአብሔር ገንዘብህን ተወልኝ ያለው እኛን እግዚአብሔር ገንዘባችሁን ተወልኝ ያለን ሰዎች እንኖራለን። ጉልበታችሁን ስጡኝ ያላለ፣ ዕውቀታችሁን ስጡኝ ያላለ፣ ጉሮሮ ድምጻችሁን የምትዘምሩበትን ስጡኝ ልባርክላችሁ፣ አንደበታችሁን የምትናገሩበትን ልቀድስላችሁ ብሎ እግዚአብሔር ስጡኝ ያለው ብዙ ነገር አለ። እኛ ደግሞ የከለከልነው ማለት ነው። ይሄ ሁሉ እግዚአብሔር ሊያደርገው የሚችለውን ነገር በሙሉ ለኛ ላይቻል ይመስለናል። በማን ግን ይቻላል? አዎ የሚጎለን በጣም ብዙ ነገር አለ። እንደ ሰውኛው ስናስበው በጣም ብዙ የሚያጥረን ነገር አለ። እቺን ቤተክርስቲያን ውስጥ መኖር በጣም ይጎለናል። በእምነትም በስራም በመንፈሳዊ ተጋድሎም በጣም የወደቅንና ያነሰን ሰዎች ስለሆን ጎዶሏችንን ግን ሰው ሳይሆን ሁሉን ነገር ሞልቶ የሚያሻገረን ማን ብቻ ነው? የጎደለንን አውቆ በቸርነቱ ሞልቶልን ህይወታችንን አስተካክሎ የዘላለም ህይወት እንድንወርስ አምላካችን ቅዱስ እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ትምህርት ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። በጎደለው በነጠበው ደግሞ ተቀምጠው በሚማሩ በክቡር አባታችን በሊቃውንተ ቤተ ክርስቲያን የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።